ናትዬ እሱ ጋር እኮ በጣም ብዙ ንብረት ነው ያለኝ። ሁሉም ያንተ ነው። የኔ ነው። አሁን እሱን ተይው። እንዴት ነው የምትወው? ዋጋ እኮ ከፍዬበታለሁ። ልጅነቴን መስዋዕት አድርጌበታለሁ። ይህንንማ ማድረግ አልችልም። አያስፈልግሽም እያልኩሽ እኮ አይደለም እናቴ። እኔ ደግሞ ከኔ በላይ ለአንተ ያስፈልግሃል እያልኩ ነው። በእርግጥ ነገሮች አሁን ላይ ጥሩ አይደሉም። እንዴ? አብዛኛውን ንብረት በእሷ ስም አድርጎታል። አያደርገውም። ባያደርገው ደስ ይለኝ ነበር፣ ግን ደግሞ ሆኗል። ወይኔ አለሜ። እሺ ምንድን ነው የምናደርገው? አታስቢ እማዬ፣ የሆነ ነገር እንፈጥራለን። ምን? ህግ እናማክራለን። ቤቲ ተብዬዋን ግን ፈጣሪ የስራዋን ይስጣት። ቆይ ምን አድርጋሽ ታውቃለች? ምን ያላረገችኝ ነገር አለ? እዛ ክፍል ውስጥ ብዙ ነገር አይቻለሁ። ተርቤያለሁ፣ ተደብድቤያለሁ። መጸዳጃ ቤት መሄድ እንኳን ተከልክያለሁ። ይቺ ውሻ ልጅ እገላታለሁ። ናቲ ተው እንጂ። ሁሉንም ነገር ሳንጀምር ልታበላሽው ነው እንዴ? ልጅቷስ? ልጄን ወሰዱብኝ። ቆይ ተረጋጊ ቶፊ፣ እኔ አረፍ በይ። ወይኔ ልጄ ወሰዱብኝ አይደል? እሱ ነው፣ ማንም ሊሆን አይችልም ከሱ ሌላ። እኔ ማላመጣው ጦስ የለም አይደል? ቆይ ነገ እሄድለታለሁ፣ ልጅሽን ይሰጥሻል። እንደሱ አይደለም አለም። ትሁት፣ በዚህ ሁኔታ ተረጋጊ ማለት ይከብዳል፣ ግን መረጋጋት አለብሽ። ይህንን ባለጌ ልኩን ካላሳየሁት እኔ ወንድ አይደለም። አባዬ ከዚህ በላይ ዋጋ መክፈል የለብንም። እኔ እገባበታለሁ። አሁንም አገባሁበት እኮ። ላለመግባት ብዙ ሞክሬያለሁ። ለመንኩት ማለት ይቻላል። ሰው እንዴት ናቲ ሞታለች የተባለችውን እናቱን በአካል አገኛት። የትሁት አጎት አገናኛቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ሲጠበቅ የነበረው ለብዙ ጊዜ እናትህ ሞታለች ተብሎ ናቲ ለእናትየዋም ደግሞ ልጅሽ ሞቷል ተብለው መቃብር አሳይቶ አቶ ገዜ ተንኮለኛው ማለት ነው ለብዙ ጊዜ እናትና ልጅ ለያይቶ ሲያሰቃያቸው ቢቆይም ከጊዜ በኋላ ዛሬ እናትና ልጅ ለመገናኘት በቅተዋል። ታዲያ ክፍል 105 እናትና ልጅ ሲገናኙ ምን ይመስላል የሚለውን እንግዲህ አብረን የምናይ ይሆናል። እንግዲህ ወይዘሮ አለሜ ለብዙ አመታት ያባለፈው ክፍል እንዳየ ነው ለብዙ አመታት በባዶ ቤት ተዘግታ ስትሰቃይም ነበር። አይምሮ ህመምተኛና በሽተኛም እንደሆነችና በጣም እንደምታስጠላም እየነገሩ አይምሮዋን በክለዋት ነበረ። ታዲያ ልጅሽም ሞቷል በማለት መቃብር አሳይተው እርሟ እንድታወጣ ካደረጓትም በኋላ እራሷን እንድትስት በየተለያየ ጊዜ መድኃኒት እየሰጡ ባዶ ቤት አሽገዋት አሳብደዋትም ነበረ። እንዲሁም እንግዲህ ለወይዘሮ አለሜ ክላስ ከዘጉባት በኋላ ናቴንም እናት ሞታለች አንተ ፊልድ በሄድክበት ሰዓት በማለት ልጁንም እንግዲህ የውሸት መቃብር አሰርተው እዛ ሄዶ እርሙን እንዲያወጣ ካደረጉትም በኋላ ናቴ ከረጅም አመት በኋላ ወደዛ ቤት ይመጣል። ታዲያ ወደዛ ቤትም ሲመጣ ትሁት በሰራተኝነት አቶ ገዜ ቤት ገብታም ስለነበረ ትሁትን በማያገባሽ እንዳገቢ ተብለው አስጠንቅቀው ነበር። ለ2 አመት አስፈርመው ያስገቧት ማለት ነው። እኛ ቤት አንድ ሰራተኛ ሲገባ ለ2 አመት ነው ብለው ነበር ያስገቧት። ታዲያ ይህን ሁሉ ያደረጉት ጉዳቸውን ስለሚያውቁና የደበቁትን ነገር እንዳታቅባቸው ምስጢር እንዳይወጣ ነበረ። ታዲያ ወይዘሮ አለሜ የተዘጋችበትን ክላስም እንግዲህ እዚህ ጋር ሚስቴ ሞታለች እና የእሷ ቅርጻ ቅርሶች ስላሉ ማንም አይከፍተውም፣ ይሄ ክላስ ማንም አያጸዳውም ብሎ ማስጠንቀቋት ነበረ። ታዲያ ትሁትም እውነት መስላት ነበር። ከዕለታት አንድ ቀን ቤቴ ምግብ ስጪ ትላለች። አይ ሳሎን አመጣልሻለሁ ስትላት ለእኔ አይደለም በሳህን አርጊልኝ ስትልም ነበር። ታዲያ ትሁት ከዛን ጊዜ ነበር ጥርጣሬ ውስጧ የገባው። ምክንያቱም ስታያ ምግብ ተነስቶ ከነሳህኑ ሄዷል። ታዲያ ያ ምግብ ለማን ሊሆን ይችላል? ስለዚህ እዚህ ቤት ውስጥ ተዘግቶበት የሚኖር ሰው አለ ማለት ነው በማለትም ትጠራጠራለች። ታዲያ አንድ ቀን ተጠራጥራ ያን ቁልፍን ፈልጋ የተዘጋን ቤት ከፍታም ስገባ ሰው ነበር። እሷም ወይዘሮ አለሜ ትባል ነበር። ታዲያ የአቶ ገዜ ባለቤት እንደሆነች ግን
አታውቅም ነበር ትሁት። ታዲያ ምግብ በማቀበልና ውሃ በማቀበልም አንዳንድ እያለችም ከዛም በኋላ ከወይዘሮ አለሜ ጋር ተግባብታም ነበርና ከወይዘሮ አለሜ ጋር ከተግባባችም በኋላ እንግዲህ ለዚህ እናትና ልጅ እንዲገናኙ ማብቅታቸዋለች ማለት ነው። ታዲያ ይህም እንደዚህ የሚሆነው በትሁት ብርታት ነው ማለት ነው። ታዲያ አቶ ጊዜም ትሁትን ምንም እንደማታውቅ ብዙ ጊዜ ሳታስነቃ ትሁት እንግዲህ ከወይዘሮ አለሜ ጋር እየተገናኙ ምግብና ውሃ እያቀበለቻት ናቲ የሚባል ልጅ እንዳላትም እሱም በህይወት እንደሌለ ስትነግራትም ነበር። ታዲያ የናቲናን ፎቶ ጉርድ ፎቶ እናቷ ሳይታት ስለነበረ አንድ ቀን ደግሞ ናቲ ወደ አባቱ ቤት ይመጣል። ታዲያ ወደ አባቱ ቤትም ሲመጣ ለረጅም ጊዜ የጠፋ ሰው ነበር ዛሬ ይመጣል እያለችም ቤት ስትነግራት ማን ይባላል ስትላትም ነበር። ናቲ ይባላል ስትልም እነኚህ ሰዎችማ እናትና ልጅን አገር አለያይተው ነው የሚኖሩት ማለት ነው ብላ ጥርጣሬ ገብታ ፎቶን ስላየችው ታዲያ ናቲም ወደ ቤት ሲመጣ እንግዲህ ፎቶውን አመሳስላ ትሁት ነቅታለች ማለት ነው። ታዲያ አቶ ጊዜና ቤቲ ምንም የማያውቁት እንግዲህ ትሁት ምንም አታውቅም ብለው ለብዙ ጊዜያት ትሁት እንግዲህ አለሜን ቡና ላይ ሳሎን እያወጣ ቡና ስታፈላላት እና ውጭ ስታዝናናት ቡና ካፌም ስጋብዛት ነበር። አይምሯን አነቃቅታታለች ማለት ነው። ታዲያ ይህ እንደዚህም ካደረገች በኋላ እናትና ልጅን ለማገናኘት በጣም ከባድ ስለሆነባት ትሁት እንግዲህ ጊዜ ፈይቶባት ነበር ማለት ነው። ታዲያ ጊዜ ቢፈጅባትም ግን አሁን ለናቲም ለአጎቷም በማማከር እንደዚህ እንግዲህ ወይዘሮ አለሜ ከዚህ ከአቶ ጊዜ ጋር እንድጠፋና እንድትወጣ አድርጋ በህይወት ታድጋታለች ማለት ነው። በህይወት ታድጋትም እንግዲህ ያው አጎቷ ጋር አጎቷም ቅን ሰው ስለነበሩ ትሁትን ተቀብለዋት የወይዘሮ አለሜ ትሁት አጎት ጋር ትገኛለች ማለት ነው። ታዲያ ወይዘሮ አለሜ በመርፌ አንድ ቀን ወቅተው ሊገላግሏት ስለነበረ ታዲያ ትሁት አይኔ እያየማ ሰው እንዲሞት አልፈልግም በማለት ቤቲ ማግዛት አለኝ በነገራችን ላይ። ታዲያ ይህም ሆኖ ወደ አጎቷ ቤት እንግዲህ ወስዳታለች ማለት ነው። ታዲያ አጎቷም እንግዲህ አቶ ጊዜን ለምኖት ብዙ ነገር ብሎት ነበር። አቶ ጊዜ ግን ሲያበዛው ይህ ነገር አንድ ነገር ቢፈጠር እንኳን እንደተነፋፈቁ ከሚፈጠር ተገናኝተው ከዛ በኋላ ያበጠው ይፈንዳ ብለውም እንግዲህ እናትና ልጅ እንዲገናኙ ቅጥሯቸው እንግዲህ አቶ ጊዜ የማያውቀው ቤት ተከራይቶ የትሁት አጎት እናትና ልጅን አገናኝቷቸዋል ማለት ነው። ታዲያ እናትና ልጅ ሲገናኙ ሁለቱም ስቅስቅ ብለው ነበር ሲያለቅሱ የነበረው። ታዲያ እኔም እኮ እናት ሞታለች ተብሎ መቃብር አሳይተውኛል ይላል ናቲ። ወይዘሮ አለሜም እኔም እኮ ልጅሽ ናቲ ሞቷል ተብዬ መቃብር አሳይተውኝ ሄጄ እርሜን አውጥቻለሁም ትላለች ማለት ነው። ታዲያ ቤት ያደረገቻትንም አቶ ጊዜ ያደረጋትንም አንዳንድ ነገር ወይዘሮ አለሜ እየተናገረች ነበር ማለት ነው። ታዲያ ስትናገር ናቴ ይቺ ቤቲማ እንደዚህ የቆሎ ካደረገችሽ ማይጀገላታለሁ ይቺ ውሻል ሲልም ነበር። ታዲያ የጀመርነውን ሳናስተካክል ባጭር ልታስቀረው ነው እንደ ብላ ወይዘሮ አለሜም እንግዲህ አይምሯ ተስተካክሎላት እውነትም ናቴን አስቀርተዋለች ማለት ነው። ታዲያ በሌላ በኩል እንግዲህ እናትና ልጅ ሲገናኙ ትሁት ደግሞ ልጅ ወደ ውጭ ትቼ ላዝናናት ብላ ይዛት ወጥታ ነበረ። ታዲያ ተንኮለኛውና ነገረኛው አቶ ጊዜ ልጅቷን ተከታትሎ ትሁት የምታጫወትበት ቦታም ሰው ልኮ ትሁትን የሆነ ነገር አፏን በማሳፈንና የሆነ ነገር በማሽተት ትሁት ፌንት ሰርታ እንድትወድቅ ሰዎችን ማንነታቸውን እንዳትለያቸው እንኳን በማድረግ እንግዲህ ልጇን ነጥቀዋት ሄዷል ማለት ነው። ታዲያ አቶ አባባ የትሁት አጎት ተጠንቀቂ ብለዋት ነበረ። ልጅቷን ይዘሻት አትውጭም ብለዋት ነበር ማለት ነው። ታዲያ አቶ ጊዜ መልሶ የትሁትን ልጅ እጅ አድርጓታል ማለት ነው። በሌላ በኩል ደስ ሲለን ወይዘሮ አለሜ ናቲ በመገናኘታቸው ደስ ሲለን የትሁት ስቃይ ደግሞ እየጨመረ ነው ማለት ነው። ታዲያ ትሁት እንግዲህ ያስቀቧት ነገር ማደንዘዣው ከለቀቃትም በኋላ ወደ ቤት ጋር በመሄድ ልጄን አምጪ ባልሽ ወስዳታ ስትልም ነበር። ታዲያ አንድ ሁለት ከተነጋገሩም በኋላ ተመልሳ ወደ ናቲ ጋር መታለች ማለት ነው። አባዬ ልጅን ነጠቁኝ እኮ በማለትም ትነግረዋለች። ማንም ሊሆን አይችልም እሱ ነው የሚሆነው ከሱ ውጭ ሌላ ጠላት የለንም ይላል ማለት ነው ናቲ። ታዲያ የትሁት አጎት አሁንስ አበዛው በጣም እኔ ታግሼው ነበረ በጣም አበስቶታል አሁንስ ስለዚህ ከዚህ በላይ እንኳን ሁሉም ነገር አበቃለት ማለት ነው። ስለዚህ አልቆም ልኩ ነው ማስገባው ይላል ናቲ። ደግሞ የትሁት አጎት እስካሁን ለእኛ ብዙ መስዋዕት ከፍላል፣ ከዚህ በኋላ ግን ማረፍ አለብህ እኔ ራሴ እገባበታለሁ ይላል ማለት ነው። የትሁት አጎት ከዚህ በኋላማ እኔው ገባሁበት እኮ ገባሁ አንዴ እኮ ይላል። ስለዚህ ዋጋውን ነው የማሳየው በማለትም እንግዲህ ወይዘሮ አለሜ ደግሞ ወይዘሮ አለሜ ደግሞ የኔ ጣጣ ያልቅም የኔ ጦስ ያልቅም ይሄ ሁሉ በእኔ ጦስ ነውና ልጄን እሄዳለሁ እና ልጅን ይመልስልሻል ትላለች። እንደዛ ተአምር አይሆንም አንቺም አትሄጂም፣ ስለዚህ እኛውም ፈተዋለን በማለትም እንግዲህ ታዲያ የትሁት አጎት ህግ ጋር እንሄደው ይላል። ትሁት ደግሞ በህግ ከእናቴ ሄዶ ነበረ ነገር ግን ምንም አዲስ ነገር የለም ትላለች። ሁሉም እኮ አንድ አይደሉም፣ እኛዎቹ በብር ቢገዙ ሌሎቹ ደግሞ ይገዛሉ ማለት አይደለም። ስለዚህ ዋጋውን እናስከፍለዋለን ሲሉም ነበር ማለት ነው።
እንግዲህ እናትና ልጅ በመገናኘታቸው ደስ ሲለንም ደግሞ ትሁት ልጇን ተመልሳ ዳግም አቶ ገዜ ጋር ገብታለች ማለት ነው። ቤቲስ መጨረሻዋ ምን ይሆን? የትሁትስ ልጅ መጨረሻዋ እውነት ምን ይሆን? አቶ ገዜ እንደፈነጭ እውነትም የትሁትን ልጅ ሊጎዳት ይችል ይሆን ወይስ ወይዘሮ አለሜንስ? እንግዲህ ወይዘሮ አለም ያለችበትን ታውቂያለሽ ወይ ብሏት ትሁትን ማለት ነው። አውቃለሁም ስትለው ነበር። እንግዲህ ይዘሽ ሂጂ ብሏታል። እዚህ ላይ ነበር ያለቀው ማለት ነው። ታዲያ ትሁት እውነትም ወይዘሮ አለም ያለችበት የእውነት ይዘው ትሄድ ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ ይመጣ ይሆናል። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስከመገናኘት ድረስ ቸር ሰንብቱ። ባይ ባይ።